HD Sports በሁሴን አብዱልቀኒና በዳዊት ንጉሴ Champions again! HD Sports ጤና ይስጥልን በያላችሁበት እንዴት ናችሁ አድማጭ ተመልካቾቻችን ኤችዲ ስፖርት ጀምሯል የ13ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታዎችን መነሻ አድርገን ጨዋታዎችን የምንገመግምበት እንዲሁ ግምቶች የምናስቀምጥበት የቅዳሜ ማለዳው የተወዳጁ ብስራት ኤፍኤም 101.1 ፕሮግራማችን ነው ይሄ ፕሮግራም 45 ደቂቃዎች ይቆያል አየር ላይ ያለ እንዲሁ በኤችዲ ዩቲዩብ ላይ የምናስቀምጠው ፕሮግራም ነው በነገራችን ላይ ጨዋታዎችን እንዳልነው እንዳስሳለን በርከት ያሉ ጨዋታዎች አሉ ቅዳሜ በርግጥ የሚኖረው ጨዋታ ካንድ ያለፈኛ የምናተኩርበት አይደለም ሲቲና ሊድስን የሚያገናኝ ጨዋታ አለ ቅዳሜ ዕለት ዋናዎቹ የሚጠበቁት ጨዋታዎች ግን እሁድ ላይ ነው የሚመጡት ክሪስታል ፓላስና ዩናይትድ ይገናኛሉ ይሄ ቀደም ብሎ የሚደረግ ያልተለመደ አይነት ባህሪ ያለው እሁድ ጨዋታ ሆኗል ከዛ ውጪ ግን ዌስትሃም ከሊቨርፑል ጋር የሚያደርገው የለንደን ጨዋታ አለ ከሁሉም በላይ ግን በዚህ ሳምንት ትልቅ ግምት ያገኘው ቸልሲና አርሰናል የሚያደርጉት ጨዋታ ነው ለብዙዎች እንግዲህ ቸልሲ አርሰናልን የዘንድሮ በሁሉም መድረክ እየተደረገ ያለ ጉዞ የማስቆም የመቋቋም አቅም አለው የሚል ሐሳብ አስቀድሞ እየወጣ ነው በርግጥስ ይሄ ሊሆን ይችላል ወይ የሚለውን ከጨዋታዎቹ ዝርዝር ጉዳዮች ጋር እንዲሁ ከግምት ጋር እኛም እናስቀምጣለን ፕሮግራማችንን ነው ጀምሯል እንግዲህ በተለይ ዩቲዩብ ላይ ሆናችሁ ፕሮግራሙን ላይክ እንድታደርጉ ሐሳብ እንድታደርጉ እንድትሰጡ እንዲሁ ደግሞ ሰብስክራይብ እንድታደርጉ ጭምር እንጋብዛለን ኤችዲ ስፖርቶች ነን በአካልን ጋብዛለሁ ጀምረናል ፕሮግራማችንን እንዴ ነህ ብያለሁ አለን ዴቭ እንዴት አለ አድማጭ ተመልካቾቻችን እንዴት ናችሁ ብያለሁ እንደተለመደ ኦልራይት ተገናኘን እንግዲህ መጀመር ያለብን በቅዳሜው ትኩረት የምናደርግበት አንድ ጨዋታ ነው ሲቲን ይመለከታል እንግዲህ ፔፕ በቀደሙ ሽንፈት ቀደም ብሎ እንግዲህ ሊጉ ጀምሯል አሁን ብሎ ነበርና ለሌሎቹም ተቀናቃኝ ቲሞች ማስጠንቀቂያ ያዘለ ነገር ነበር የሰጠው የቲሙ ብቃት ግን ባሰበው ደረጃ ስቲል አልመጣለትም እያየን ያለ ነው ምናልባት እንግዲህ ከሜዳ ውጪ ቢሆንም ቀለል ያለ ጌም በወረቀት የሚመስል ጨዋታ አላቸው ዛሬ ምን ይጠበቃል ምን አዲስ ነገር አለ ወደሱ እንለፍ እስቲ እንግዲህ አሁን ተጀምሯል አልክና መልሰው ሲሸነፍ አሁን አልተጀመረ ማለት እንግዲህ አልተጀመረም ማለቱን አላቅም እንግዲህ ካለ እንሰማዋለን ተሳስተ ነበር ይላል ገና ይጀምራል ሊል ይችላል እንግዲህ የ13ኛ ሳምንት የቅዳሜ የኛ ትኩረት የሆነው ማንቸስተር ሲቲ ኤቲሃድ ላይ ሊድስ ዩናይትድን የሚገጥምበት ጨዋታ ነው ዴቭ የፔፕ ቡድን በ22 ነጥቦች በሊጉ 3ኛ ደረጃ ላይ ይገኛል በ12ኛ ሳምንት ከኒውካስል ጋር ተጫውቶ እኔም አንተም ግምት ስንሰጥ ማንቸስተር ሲቲ የሚቸገረበት ጨዋታ እያልን ነበርና እንዳለውም ግምታችን ሆኗል ያኔ በኒውካስል 2-1 ተሸንፎ እንደነበር እናስተውሳለን ያው ነጥብ ይወስዳል ብለን ነበር አይደል እኔና አንተ አትሊስት አንድ ነጥብ ወሰዱ አይቀርም ብለን ነበር 3 ነጥብ እርግጠኛ ፍጹም አላለም ቢያንስ አንድ ነጥቡን ገምተን ነበር ከባድ ትልልቅ ቡድኖች ሲጫወቱና የሚገጥሟቸው ቡድን እንደሚያስቸግሩ ስታውቅ ነው ወደ አቻነት የማድላት ስሜት ይኖራልና ያንኛውን እርግጠኛ መሆን ማምለጫ ያገኛለሁ እስቲ ግዲያው በኋላ እንዳለ አመልጣለሁ ብለን እንዳታስብ እንግዲህ ዛሬ አይ አፍረጥረጠረ ነው እሺ ሁሴን እየሰማ ነው ያሰብከው እሺ ይደውላል በቃ አሁንማ ስሙ ተጠርቷል እንደውም ስቃሌ ሊል ይችላል ቀጥለው ፎቶዎች እየላከልኝ ነበር እሺ በቻምፒየንስ ሊጉ በባየር ሌቨርኩሰን 2-0 ተሸንፏል ኤቲሃድ ላይ ይሄኛው ሽንፈት ነው ዴቭ እጅግ አስደንጋጭ የሆነው ኦፍ ኮርስ አሰልጣኝ ፔፕ ጓርዲዮላ ራሱ ብዙ ሮቴት ስለማድረጉ የኒውካስሉ ጨዋታ ብዙም ይሄ የሚቆጨኝ አይነት ነገር አለ ብሎ አላሰበም የሚያስቆጭ ነገር አይደለም አይነት የሚመስል ሐሳብን ነው የሰጠው የባየር ሌቨርኩሰኑ ግን የተወሰነ ቡድኑ ወደ ከኒውካስሉ ጨዋታ የ10 ተጫዋቾች
ቅያሬ አድርጎ ነበረ የመጣውና ያ ሽንፈት ያደረሰበት ብዙ ሮቴት አድርገናል የሚል ነገርን ተናግሯል። በሊጉ የኒውካስልን ሽንፈት ተከትሎ ሁለተኛ ደረጃውን ለቼልሲ ሰጥቷል። ዴቭ በዋንጫ ፉክክሩም ከመሪው አርሰናል ጋር ያለው ልዩነት ያጠባል ተብሎ ወይም እንዴት ይሆናል የሚለው ግምት ነበረ። ግን በመሸነፉ ምክንያት የነጥብ ልዩነቱ ወደ 7 ከፍ እንዲል ያውጤት ሰበብ ሆኗል። ሊድስ ወደ ሊጉ ዘንድሮ ካደጉ 3 ክለቦች አንዱ ነው። በደረጃ ሰንጠረዡ 18 ደረጃዎችን ዝቅ ብሎ ይህ ማለት 18ኛ ደረጃ ላይ ይገኛል። በ12ኛ ሳምንት በአስቶን ቪላ 2-1 ተረተው ነው ይሄኛውን ጨዋታ የሚያደርጉት። ኦፍ ኮርስ የአስቶን ቪላ ጨዋታ ብቻ ሳይሆን ከዛ አስቀድሞ የነበሩ ጨዋታዎቻቸው በነ ብራይተን ጭምር የተሸነፉበትና ያለፉትን 3 የሊግ ፍልሚያዎች በሙሉ የተረቱበት እና በሽንፈት የተደመደሙበት ናቸው። ስለዚህ 2 የማሸነፍ መንገድ ዳግም ለማግኘት የሚፋለሙ ቡድኖች የሚያደርጉት ጨዋታ ነው ብለን ይህን መርሃ ግብር ልንገልጸው እንችላለን። ለመጨረሻ ጊዜ በሊጉ ሁለቱ ቡድኖች የተገናኙት በአጠቃላይ ግንኙነታቸው በ2023 ግንቦት ወር ላይ ነበረ ዴቭ። ያኔም ደግሞ ማንቸስተር ሲቲ የሊጉ አሸናፊ እንዲሆን ነጥብ በሚፈልግበት ጨዋታ ከሊድስ ጋር ተፋልመው ኢልካይ ጉንዶሃን ባስቆጠራቸው ጎሎች 2-1 አሸንፈው እናስታውሳለን። ማንቸስተር ሲቲ የሊጉ አሸናፊ መሆኑን ያረጋገጠበት ጨዋታ እንደነበረ ትዝ ይለናል። ፔፕ በቻምፒየንስ ሊግ 100ኛ ጨዋታውን ከባየር ሊቨርኩሰን ጋር አድርጎ ነበረ ዴቭ። ይሄ እንግዲህ ሴንቸሪ የሚሉት ነገር ነውና በአሸናፊነት መደምደም ፈልጎ ነበር፣ ግን ያ ጨዋታ አልሆነለትም። ደግሞ የገረመኝ ኤቲሃድ ላይ ከ7 ዓመታት በኋላ በምድብ ጨዋታ በአውሮፓ ቻምፒየንስ ሊግ የገጠመው ሽንፈት ነው የሚል ነገር አንብቤ ያለውና ብዙ ነገሮች የአሉታ እንደነበሩ የሚያሳይ ነው። ከ4 ተከታታይ ድል በኋላ እንደዚሁ በኒውካስል እና ከዛም ውጪ በባየር ሊቨርኩሰን ተሸንፏል። ሊጉ ተጀምሯል ብሎ ነበር። እንግዲህ ወደ ኋላ እንዲመለስ ያደረገው ውጤት ምናልባት ገጥሞታል እንለው እንችላለን። አዲስ ካደጉ ቡድኖች ጋር የማንቸስተር ሲቲ ሪከርድ ምን ይመስላል የሚለውን ከተመለከትን 25 ጨዋታዎችን አድርጓል ዴቭ። 23ቱን በድል አጠናቋልና ይሄ ከታች የሚያድጉ ቡድኖች ላይ እንዴት ጨካኝ እንደሆነ ማንቸስተር ሲቲ የሚያሳይ ነው። 2 ጨዋታዎችን ብቻ በአቻ ውጤት አጠናቋል። የሚገርመው ነገር ለመጨረሻ ጊዜ በአዲስ አዳጊ ቡድን የተሸነፈው 2021 ላይ ነው። ባለፈው ማንተስ ታነሳው ነበር አስታውሳለሁ። ያኔ በእነ ጃክ ሃሪሰን ቡድን አስደናቂ ነበር። ሊድስ ዩናይትድ በማርሴሎ ቤልሳ እየተመሩ 2-1 በሆነ ውጤት አሸንፈውት እንደነበረ እናስታውሳለን። ከዛ በኋላ ግን ማንቸስተር ሲቲ በአዲስ አዳጊ ቡድን አልተረታም። ሊድስ ያለፉትን 4 የፕሪሚየር ሊግ ጨዋታዎች በተመለከተ ጎላቸውን ወይም ጎል በማስቆጠር ዴቭ ቀዳሚ ናቸው። 15 ደቂቃ ውስጥ ጎሎችን እያስቆጠሩ ግን ደግሞ ጨዋታዎችን እየተሸነፉ እየወጡ ነው ያሉት። ባለፉት 2 የሊጉ ጨዋታዎች ቀድመው ግብ አስቆጥሯል፣ አስቶን ቪላ ላይ ጨምሮ ማለት ነው። በኋላ ሞርጋን ሮጀርስ 2 ግቦች አስቆጥሮባቸው ተሸንፈው ወጡ እንጂ ቀዳሚነቱን አግኝተው ነበረ። ለሶስተኛ ጊዜ አሁንም በማንቸስተር ሲቲው በዛሬው ጨዋታ ላይ ግብ ቀድመው ቆጥረው ከዛ በኋላ ማንቸስተር ሲቲ አንሰራርቶ የሚያሸንፋቸው ከሆነ በታሪካቸው ለመጀመሪያ ጊዜ ይሆናል በ3 ተከታታይ ጨዋታ ግብ ቀድመው ያስቆጠሩ የተሸነፉበት አጋጣሚ ሊሆን ይችላል። የሊድስ ዩናይትድ ችግር ዴቭ ጎሎች የሚቆጠርባቸው ብቻ ሳይሆን የማስቆጠርም ችግር አለባቸው። እስካሁን በሊጉ 11 ጎሎች ብቻ ነው ያስቆጠሩት ከ12 ጨዋታ። በአማካኝ ከአንድ ያነሰ ግብ ነው በጨዋታ እያስቆጠሩ ያሉት ልትለው ትችላለህ። ትንሽ ግብ ያስቆጥረው እኔም አንተም መገመት የምንችለውና ወራጅ ሊሆን ይችላል ብለን የምንገምተው ወልቭስ ነው። 7 ጎሎች ነው እስካሁን በ12 ጨዋታ ማስቆጠር ይቻላል። ወልቭስ ኦፍ ኮርስ አንዳንድ መመዘኛዎቻቸው እድሎችን መጠቀም አለመቻላቸው ነው እንጂ ይሄ ግብ እድል መፍጠሩ ላይ ያን ያክል ችግር ኖሮባቸው አይደለም። ግን እድሎችን አለመጠቀም ቀዳሚው ችግራቸው ነው። የሊድሶች ደግሞ የሚፈጠሩትም የግብ እድል አነስ ይላሉ። ከዛም ውጪ የሚያስቆጥሯቸውም ጎሎች ትንሽ ናቸው። በ9 ተከታታይ ጨዋታዎች ቢያንስ 1 ጎል ተቆጥሮባቸዋል። በጠቅላላው በ12ቱ ጨዋታ 17 ጎሎች ተቆጥሮባቸዋል።
የአሰልጣኝ ዳንኤል ፋርከ የቡድን ቆይታም አሁን ጫና ውስጥ ገብቷል፣ ሊሰናበቱ ይችላሉ የሚል ነገር እየተነሳበት ይገኛልና አሰልጣኙ ራሳቸው የሚሰጡት ምላሽ ይጠበቃል። እንደ ሲቲ አይነት ኦፍ ኮርስ አሰልጣኙ ከዚህ አስቀድሞ ኖርዊችን ይዘው ወደ ሊጉ አድገው ማንቸስተር ሲቲን አሸንፈው ነበረ ዴቭ እና ሁለተኛ ደግሞ ሌላው ወደ ሊጉ አድጎ ማንቸስተር ሲቲን ገጥሞ ያሸነፈ አሰልጣኝ ከዚህ በፊት ብራያን ሮብሰን ብቻ ናቸውና ዳንኤል ፋርከ ይሄንን ማድረግ ከቻሉ ሌላ ታሪክ ሊሆንላቸው ይችላል። ቡድኑን ከውጤታማነት ወደ ውጤታማነት መመለስ ከዛ ውጭ ደግሞ ለራሳቸው አዲስ ታሪክ ለመጻፍ የሚያደርጉት ጨዋታ ይሆናል ተብሎ ነው የሚጠበቀው። ኤርሊንግ ብራውት ሃላንድ 100ኛ ጎሉ ላይ ለመድረስ ያው ጨዋታዎች እየፈለገ ነው የሚገኘው። ባለፈው ማስቆጠር አልቻለም ኒውካስል ላይ። አሁን 100ኛ ጎሉን ማስቆጠር ይችላል የሚለው ጉዳይ ይጠበቃል። ሃላንድ እና ሊድስ ታሪክ አላቸው ዴቭ ታውቃለህ። አባቱ አልፊንግ ሃላንድ ሊድስ ዩናይትድን እያገለገለ ወይም ለሊድስ በሚጫወትበት ጊዜ ነበረ እዛው ሊድስ ከተማ ውስጥ ሃላንድ የተወለደውና በፕሪሚየር ሊግ መጥቶ ደግሞ 100ኛ ጎሉን ማስቆጠር የሚችለው ሊድስ ላይ ከሆነ ሌላ አዲስ ታሪክ ይሆናል ከአባትየው ጋር በተገናኘ ማለት ነውና 5 ተከታታይ ጨዋታዎች ላይ ደግሞ በኤቲሃድ ግብ አስቆጥሯል ዴቭ። ስለዚህ ሊድስ ላይ ግብ አያስቆጥርም ብለህ መወራረድ አትችልም እና 100ኛ ግቡ ላይ ይደርስ ይችላል ብለን እናስባለን። ዶሚኒክ ካልቨርት-ሉዊን አዲሱ ሊድስ አጥቂ 3 ጎሎችን በተከታታይ አስቆጥሯልና 4ኛ ጎሉን ማስቆጠር የሚችል ከሆነ ሌላ የ30 ምናምን ዓመት ታሪክ የሚያሻሽልበት እድል ይኖራል ተብሎ ነው የሚጠበቀው። ከዛም ውጪ እንደ ሺያን ሎንግስታፍ አይነት ተጫዋች በጉዳት ምክንያት እስከ 6 ሳምንት ከሜዳ ይርቃል እየተባለ ነው የሚገኘው። ስለዚህ በዚህ ጨዋታ አይኖርም የቀድሞ የኒውካስል አማካኝ። ከቡድን ዜናዎች ጋር በተገናኘ የማንቸስተር ሲቲን ስንመለከት ሮድሪ ሊመለስ እጅጉን ስለመቃረቡ ፔፕ ሐሳቡን ሰጥቷል። ስለዚህ ሮድሪ ሊመለስ ይችላል የሚል ነገር አለ። አሁንም በኒኮ ጎንዛሌዝ አማካኝ ክፍሉ ይመራል ተብሎ ነው የሚጠበቀው። ማቴዎ ኮቫቺችም እንደዚህ ከጉዳት ጋር በተገናኘ አሁንም ለቡድኑ ግልጋሎት መስጠት አልቻለም ዴቭና ዘንድሮ እንግዲህ አሁን ለ7 ተከታታይ ጨዋታዎችን የጀመረው ኒኮ ጎንዛሌዝ አሁን እዚህ ቦታ ላይ ይኖራል ተብሎ ነው የሚጠበቀው። የደርሶ መልስ ሽንፈቱን በተመለከተ ቅድም እንዳነሳሁት የኒውካስሉ ብዙም ይሄ በጣም ዲስአፖይንትድ አልሆንኩም አይነት ነገር ተናግሯል። ውሳኔዎችን ወስነን የተሸነፍንበትና ብዙም የተለየ ጥረት ያላስመለከትንበት ጨዋታ ነው ብሎ እንግዲህ የባየር ሊቨርኩሰኑን እንቅስቃሴ ተናግሯል። 10 ተጫዋች አይደል የቀየረው? 10 ተጫዋች ቀይሯል። በእግር ኳስ ሁሉ ጊዜ ነገሮችን መሞከር አለብህ፣ ግን ያኔኛ አልሞከርንም የሚል ነገርን አድርጓል። ሮቴት ማድረግ ግዴታ ነው። በተጫዋቾች ትልቅ እምነት አለኝ፣ ትልቅ ዋጋም እሰጣቸዋለሁ እንደ እግር ኳስ ተጫዋች የሚል ነገርን ራሱ ፔፕ ተናግሯል። ከዛ ውጪ ሲጠየቅ ምንድነው ያለው ከአርሰናል ጋር በተገናኘ ኦልሞስት ልዩነቱ አሁን ሰፊ ነው የሚል ነገርን ከጨዋታ አንስቷልና አርሰናልን ሶ ስትሮንግ ብሎ ነው የገለጻቸው፣ እጅግ ጠንካራ ስለመሆናቸው። እንደዚህ አይነት ነገር እንደ አርቴታ አይነት አሰልጣኞች ሌሎችም አይመቻቸውም። ይሄ የአእምሮ ጨዋታ የሚመስል ነገር ሊኖረው ይችላልና በጣም ልታዩት ትችላላችሁ። በየጨዋታው የተሻለ ቡድን እየሆኑ እየመጡ ነው የሚገኙት ብለዋል። ከቤርናርዶ ሲልቫ ቆይታ ጋር በተገናኘ ከቤርናርዶ ሲልቫ ሁሌም ቤስቱን ነገር ነው የምፈልገው፣ እንዲቆይ ይፈልጋለሁ፣ መቆየቱ እጅጉን ያስደስተኛል፣ ግን እስካሁን አላወራውም ይሄንን ጉዳይ በተመለከተ ለሱና ለቤተሰቦቹ መልካም ምኞት ነው የምመኘው ብለዋል። ዴቭ 9 ዓመታትን በማንቸስተር ከተማ ቆይታ አድርጓልና ለክለቡም ለሱም ጥሩ የሆነውን ውሳኔ ይወስናል የሚል ነገር አንስቷል። ያው ምንም ጥያቄ የለውም ቤርናርዶ ሲልቫ የመጨረሻ የውድድር ዓመት እንደሆነ ያ የሚሰጠው ምድል መልካም ምኞት ትላለህ። እኔ ምን ከወዲሁ መልካም ምኞት ካልክ እኮ ምን ለአዲስ ዓመት ነው ከቤተሰቡ ጋር ለሚያከብረው ታንክስ ጊቪንግ እዛ የለም መቼም ብዬ ነው። ገብቷል አይደል? የነሱ ታንክስ ጊቪንግ ይሄ ቦክሲንግ ይለያል። ወደዛ ይጠጋል መሰለኝ። ይለያል። ትክክል። የማንቸስተር ሲቲ ኤርሊንግ ብራውት ሃላንድ ጎሎች ላይ ጥገኛ ስለመሆናቸው ተናግሯል። እሱ ዋነኛ ትኩረቴ
አይደለም የሚል ነገር አንስቷል ዴቭ። በጣም ጥሩ ነገሮችን እየሰራ ነው። ኤርሊንግ ብቻ አይደለም ሌሎችም ተጫዋቾች መልካም ነገርን ለቡድናችን እየሰሩ ነው ብሎ እንግዲህ ተጫዋቹን ከጫና እንደዚሁም ደግሞ ሌሎችንም ተጫዋቾች ሞራል ከመጠበቅ አንፃር የሰጠው ሐሳብ ይመስላል። በዚህ ሳምንት ዴቭ ብዙም ሳይቸገር ማንቸስተር ሲቲ ያሸነፋል። አንድ 3 ጎል አልጠበቅም እንዲሁ ነው 3 ሰዓት 17 ነበር 20 ገባል ማለት ነው ያለ ጥርጥር 3 ድረስ ገምታ የኔም ግምት ነው። ኦሬዲ አንድ 15 ደቂቃ አለ በዚህ ጉዳይ ላይ ስላወራን ወደ ቀጣዩ ጌም ብናልፍ የተሻለ ይሆናል የሚል ግምት ነው ሁለታችንም። ስለዚህ በውጤቱ ላይ ተስማምተናል። ዌስትሃምና ሊቨርፑልን የሚመለከተው ላንሳኔ ሁለቱንም ፌቨራይት አድርገዋቸዋል። በነገር ላይ ይሄን ጌም የማሸነፍ ዌስትሃም እድል አለው ይላሉ አንዳንድ ሳይቶች፣ ለሊቨርፑልም የማሸነፍ እድል አለው ብለው ግምት ሰጥተዋል። እንግዲህ ሁሉ የመጣው ያው ከሰሞኑ የሊቨርፑል ጣጣ ወይም ደግሞ የሊቨርፑል ሽንፈቶች የወለደው እንደሆነ ምልህ ዝም ብሎ መገመት ይቻላል። ዌስትሃም ግን 3 ጌም በኑኖ ስፕሪቶ የበላይነት አልተሸነፈም። ቦርንማውዝን እንደውም በቀደም 2-0 መርተው 2-2 የተለያዩበት አስቆጪ ነበር። የማሸነፍ ሁሉ እድል የነበራቸው ነውና ያልተገመተ ነው የዚህ ሰው የአዲሱ አፕሮች የኑኖ ታክቲክ። በነገርህ ላይ ተጫዋቾቹ የዌስትሃም ተጫዋቾች በሙሉ ተመችቷቸዋል ነው እየተባለ ያለው። በካውንተር ይወጣሉ፣ በቆሙ ኳሶች ቡድኑ በጣም አደገኛ እንዲሆን መልሰው አድርገውታል። ይህን ጌም ካሸነፉ ደግሞ ከዛሬ ከተጋጣሚያቸው ሊቨርፑልም 4 ነጥብ ብቻ ነው የሚያንሱትና የሆነ መነቃቃት እንዳለ ታያለህ የለንደኑ ክለብ ዌስትሃም ቤት ውስጥና ሊቨርፑል ግን በአንጻሩ ቁልቁል መውረዱን የተያዘው ካለፉት 7 ጌሞች በ6ቱ ተሸንፎ ነው ወደዚህም ጌም የሚመጣው። የ4-1 ግን የፒኤስቪ ሽንፈት በጣም አስደንጋጩ ነበር ለሁሉም ማለት ይቻላልና 3 ተከታታይ ጌም በ3 ጎሎች ማሪጅን ነው እየተሸነፉ ያሉትና ከአቅም በታች ሜዳ ላይ ብቃት እያሳዩ ያሉ በርካታ ተጫዋቾች መኖራቸውን ስታስብ ሰውየው ይሄን ሳምንት የተወሰነ ሼክአፕ ቢፈጥሩ ብለው የሚያወሩ አሉ። በነገር ላይ የተወሰነ በቃ የማይገመት የሚመስሉ ውሳኔዎችን መወሰን ተጫዋቾችን በመጠቀም ረገድ ወይም ደግሞ ሌሎች ከዚህ በፊት ቡድን ውስጥ ያላየናቸውን ተጫዋቾች በማሰለፍ ረገድ የተወሰነ ነገር ሪስክ ቢወስዱ የሚል ነገር ከዚህ ጨዋታ ጋር ተያይዞ ወጥቷል። እንግዲህ በዌስትሃም በኩል ዊልሰን ጥሩ ብቃት ላይ ነው ያለው፣ 3 ጎል አለው በ2 ጨዋታ። ቦን ጥሩ ፎርም ላይ እንደሚገኝ እናውቃለን። ይሄ ማጥቂ ከመስመር ሲነሳ አደገኛ ነው። ማቲያስ ፈርናንዴዝ ይሄ ጥሩ ፈራሚያቸው መሆኑ የታየ ተጫዋች ነው። በነገርህ ላይ ወጣቱ አማካኝ ፍሪዲ ፓቶም ግሩም ጊዜን በዌስትሃም እያሳለፈ እንዳለ ኑኖም በደንብ እንደተመቹት እየታየ ነው የሚገኘው። በካውንተር እንግዲህ የስሎት ቡድንን አደጋ ላይ ለመጣል እንደሚጫወቱ ነው የሚጠበቀው። እንግዲህ ቅድም ሳነሳ የነበረው የተወሰነ ሼክአፕን በተመለከተ ጎሜዝን ያለ ጥርጥር ለምንድን ነው በቀኝ የማያሰልፉት ስሎት የሚል ነገር ከሊቨርፑል አንጻር ተነስቷል። ይሄ ደግሞ ጆንሰንም እዛ ቦታ ከመሞከር ሶቦስላይም ቡድኑ ጥገኛ ከሚሆንበት በቀኝ መስመር ላይ በተለይ ሶቦስላይን ወደ መሃል ለመመለስ እድል ይፈጥርላቸዋል የሚል ነገር አለ። ደፈር ካሉ ደግሞ ሳላነስ ለምንድን ነው ቤንች የማያደርጉት የሚል ነገር ነው በዚህ ሳምንት በብዙዎች ጠንክሮ እየመጣ ያለው አስተያየት ከሊቨርፑል አንጻር። በነገርህ ላይ ሮበርትሰን፣ ኤንዶ፣ ኬዛ በጣም ለመጀመር ጨዋታ በጣም እየተንደረደሩ ነው ያሉት። ከቡድኑ ቀውስ አንጻር መነሻ ሲገቡም አንዳንዶቹ ተጫዋቾች በተለይ እንደ ኬዛ አይነቱ ፍራስትሬሽናቸው እየታየ ነው። ሞር እድል የመፈለግ ስሜት፣ በቡድኑ ወቅታዊ ብቃት ደስተኛ ለመሆን የሆነ ነገር ታይባቸዋለህና ይሄን ነገር እንግዲህ ኮቹ ይጠቀሙበታል። እንዳልኩትስ የተወሰነ ሼክአፕ ያደርጋሉ ይታያል። ግን ኮንፊደንስ ነው የቡድኑ ትልቁ ችግር። በተለይ ወጣቱ ሪዮ ናጎ ሞሃንም እንዲሁ የመጠቀም የማስጀመር እንኳን ባይሆን የመጠቀም እቅድ ቢኖር የሚል ነገር ይነሳል። እንግዲህ ኤኬቲኬ አጠራጣሪ ስለመሆኑ መረጃዎች ስለወጡ እንግዲህ እሱን በተመለከተ በተወሰነ መልኩ ይሳክን ይጠቀማሉ እናያለን። ግን የ72 ዓመታት የከፋ ሪከርድን ጽፈዋል ስሎት። ከ12 ጨዋታ 9 ሽንፈት ነው ያስተናገዱት። ይሄ ከ1953-54 በኋላ የመጣ ሪከርድ ነው ተብሎ እንግዲህ በስፋት ተነስቷል። ከሊጉ መሪ አርሰናልም ያላቸው የነጥብ ልዩነት ወደ 11 ደርሷል። እንግዲህ ሉካስ ፓኩዌታ በዌስትሃም በኩል አንድ ጌም በቅጣት አምልጦት ይመለሳል ተብሏል። ሰመርቪል ጥሩ ተጫዋች ነው፣ ቴክኒሻን ነው። ይሄም ተጫዋች ልምምድ ጀምሯል ተብሏል። ከዛ ውጪ ብራድሊ፣ ፍሪምቦርግ፣ ቪትስ የሉም ነበር የሚባል የነበረው ግን አሁን የሚወጡ መረጃዎች ቪትስ በተወሰነ መልኩ አጠራጣሪ ነው፣ ሊመለስ ይችላል የሚል ነገር ወጥቷል። አሊሰን ሳምንቱ አጋማሽ ላይ በህመም አልነበረም፣ እሱም ይመለሳል የሚል ነገር አለ። የኤኬቲኬ እንግዲህ ፒኤስቪ ጨዋታ ላይ መጎዳት ለኤስኮ የመሰለፍ እድል ለማን ነው ለኢሳክ የመሰለፍ እድልን ይሰጣል ነው ብዙዎች የሚሉት። ግን አንዳንድ ምንጮች ደግሞ አሁን ልክ እንደ ቪትስ ሁሉ
ኤኬቲኬ ማጠራጣሪ ነው ሊመለስ የሚችልበት እድል አለ የሚል ነገር ተነስቷል። እንግዲህ ስሎታምና ኑኖ ስፕሪቶ ሳንቶስ ፎረስት እያሉ ማሸነፍ ያልቻሉት ቡድን ኖቲንግሃም ፎረስትን ነበርና አንድም አላሸነፉም። ግን ዘንድሮ ለሶስተኛ ጊዜ ከመሸነፍ ለመዳን ነው ይህንን አጋጣሚ ይጠቀማሉ ተብሎ የሚጠበቀው። ያለፉት ቁጥሮች በሙሉ ሪከርዶች በሙሉ ፈጽመው ዌስትሃምን አይደግፉትም። ካለፉት 18 ግንኙነት ዌስትሃም አንዴ ብቻ ነው ያሸነፈው። ሊቨርፑል 14 አቻ ደግሞ 3 ጊዜ ወጥተዋል። ብቸኛው ዌስትሃም ድል 2021 ላይ እንግዲህ 3-2 ያሸነፉበት እንደሆነ መረጃዎች ይጠቁማሉ። በዚህ ላይ ሊቨርፑል ሲያሸንፍ በርካታ ጎሎችንም ነው ባለፉት ጊዜ ሲያስቆጥር የነበረው። በ9 የለንደን ስቴዲየም የሁለቱ ግንኙነት ሊቨርፑል 25 ጎሎችን አስቆጥሯል። ይሄ ደግሞ አምና 5-0 ያሸነፋቸውንም እንደሚጨምር ነው መረጃዎች የሚጠቁሙት። ምናልባት ለዌስትሃሞች ብርታት የሚሆነው ሊቨርፑል ባለፉት 5 ከለንደን ከተማ ቲሞች ባደረገው ጨዋታ በሙሉ መሸነፉ ነው። እንግዲህ የሚገርም ነው። እነዚህ ጨዋታዎች የሚጠቁሙን ነገር ምን ያህል ሊቨርፑል የተቸገረ ነው የሚለውን የሚጠቁም ነው የሚሆነው። እንግዲህ 31 የለንደን ቲሞች ጨዋታ ነው ከነዚህ 5 ጨዋታዎች በፊት በነበሩ በ5ቱ የለንደን ከተማ ቲሞች ባደረገው ጨዋታ በሙሉ ተሸንፏል ብያለሁ በቅርቡ። ከዛ በፊት ከነበሩ 31 የለንደን ቲሞች ጨዋታዎች ጋር ግን ተመሳሳይ ነበር የደረሰበት ሽንፈት ሊቨርፑል እና ያሁኑ እንዴት እንደከፋታ ያለህና ከ5-5 ያኔ ከ31-5 ያሳየና ያ ባለፉት 3 ጨዋታዎች ላይ በኑኖ አመራር 7 ነጥቦች ወስደዋል። እንግዲህ ዌስትሃሞች ይህንን የመጠቀም አማራጭን አሁንም ይዘው ይገባሉ ነው የተባለው። ከ48 ጨዋታዎች በአንዱ ብቻ ጎል ማስቆጠር ቸግሮት ነበር ሊቨርፑል። አሁን ግን ባለፉት 2 ጨዋታዎች እንግዲህ የተቆጠረበትን ጎል ስታይ ብዙ ነው። በዚህ ላይ ጎል ማስቆጠርም እንዲሁ እንደቸገራቸው ታያለ። 3 ጎሎችን ነው እያስተናገደ ያለው። በሲቲ 3 ገብቶበታል፣ በኖቲንግሃም ፎረስት 3 ገብቶበታል። ሌቨርኩሰንንም እያየን ነው ጭራሽ 4 ነው ያስቆጠረበትና በስካሁኑ 12 የሊግ ጨዋታዎች 20 ጎሎች ማስተናገዳቸው የመከላከል ችግራቸው መጠን ምን ያህል እንደሰፋ ነው ሊቨርፑሎችን የምታየው። በ1992-93 ላይ ነበር በ12 ጨዋታ ተመሳሳይ 20 ጎሎች አስተናግደው የነበረውና ብዙ ያለፉ ታሪኮችን እየነካ ነው የአርነ ስሎት የዘንድሮ ቡድንና ኢሳቅ እንግዲህ ከተቻለ የኤኬቲኬ አለመኖርን ወይም ደግሞ አጠራጣሪነትን ሊጠቀምበት ይችላል የሚል መረጃ ነው የወጣው። 4 ጨዋታዎች ላይ ኢሳቅ ተሰልፎ ቡድኑ በሙሉ ተሸናፊ ሆኗል። የራስ መተማመኑን ፈጥሮ ማግኘት አለበት፣ ሊቨርፑልን በጎሎች መጥቀም አለበት የሚሉ ሐሳቦች ናቸው የሚበረክቱት። ኮቹ እንግዲህ ሐሙስ ዕለት ቡድናቸው ኢሳቅን ጨምሮ የራስ መተማመን አሊያም የተፋላሚነት ችግር እንደሌለባቸው ነው ለመጠቀም የሞከሩት። በነገር ላይ ተከላክለዋል። አሁንም ቡድናቸው እየተፋለመ እንዳለ ነው የተናገሩት። የቡድኑ ተጫዋቾች የሩጫ ስታቶችን እዩ ብለዋል። የተፈጠሩ ድሎችን እዩ፣ ይሄም የቡድኑን ችግር አያሳይም ብለዋል። ሁሉም ግን የሚለው በውጤት ካልታጀበ ይሄ እንቅስቃሴ በአንድ ለአንድ ግንኙነት የበላይነት ካልወሰድክ፣ በተሳኩ ክሮሶች የበላይነት ካልወሰድክ፣ ጎል ለማስቆጠር ትክክለኛው ቦታ ላይ መገኘትና ጎሎች ማግኘት ካልቻልክ እንግዲህ የእሳቸው አባባል ከወሬነት ያለፈ ትርጉም የለውም የሚለው ነገር ጠንክሮ እየመጣ ነው። ኢሳቅ ግን እንግዲህ ፕሪሚየር ሊጉን ብቻ በተናጠል ስታይ 321 ደቂቃዎች ሜዳ ላይ ቆይቷል። 7 ሹት ነው ያደረገው፣ 1 ኦን ታርጌት ነው ያስመዘገበው። ጎል የለውም በሊጉ። እንግዲህ 2 ቻንስ ነው ለጓደኞቹ ፈጥሮ አንዱ ጎል ሆኖ የተቆጠረውና የኢሳቅ ነገር እንግዲህ በምን መልኩ ሊሻሻል እንደሚችል መታየት ያለበት ይመስላል። በእርግጥ አሳሳቢ የሚመስለው የሱ ብቻ ሳይሆን በአጠቃላይ የቡድኑ ተጫዋቾችን ብቃት ነው። በጣም 1 ወይም 2 ተጫዋች ነጥለ ካልጠራህ በቀር ሁሉም እንደ ቲምም እንደ በግልም ወርደዋልና ይሄ ነገር አሳሳቢ ነው እየተባለ ነው የሚገኘው። የመገናኛ ብዙሃን ግምት ለዌስትሃምም የሰጡት የተወሰነ የበላይነት፣ ለሊቨርፑልም የሰጡት የተወሰነ የበላይነት ግምታችን ላይ የሆነ የተወሰነ ተጽዕኖ እንድናሳርፍ የሚጋብዝ ይመስላልና ለንደን መጥተው ሊቨርፑሎች ሙሉ 3 ነጥብ ይወስዳሉ የሚል ግምት የለኝም። በዚህ ሳምንት በአካል ያቻ ጌም ነው መገምተው። ዌስትሃም ራሱ ችግር ያለበት ቡድን ነውና እንግዲህ እንዳልከው ለግምት የማይመች ሁለቱ ቡድኖች ለግምት የማይመቹ ከመሆናቸው አንጻር ዴቭ በአቻ ውጤት አንተማ ተጽዕኖ አሳረፍኩበት አይደለ? የሆነ እኛም ላይ ተጽዕኖ እኔ ደግሞ አንተ ኳሱን መራሁት አትጋቀም መስላት ትክክል ነህ። ለንደን ስቴዲየም እየመጣ እኮ ሊቨርፑል ሲያሸንፍ ነው የምናውቀው። ሁሌም
ሁሌም ነው የሚያሸንፋቸው ብዙ ግቦች እነ ሳላ በጣም እየቀለዱ ማለት ነው ብዙ ጎሎችን ነው የሚያስቆጥሩ ያንን እናውቃለን ግን አሁን የሊቨርፑል ወቅታዊ ብቃት ሊቨርፑል ያሸንፋል እንድትል የሚያስችል አይደለም ብዙ እኮ ተሳሳተን ሊቨርፑል ያሸንፋል ይያል እና አሁን እስቲ እንግዲህ እኛ አታሳስተን ብለው አታሳስተን እኛ እንሳሳትላቸው ስለዚህ ያሸንፉና ናይስ ጥሩ እንግዲህ እና ያለና ባቻ ውጤት ነው ወደ ዌስትሃምም ወደ ሊቨርፑልም ድሉን አልወስደውም የፓላስና የማንቸስተር ጨዋታ ምናልባት የሚጠበቀው ሌላኛው ትልቁ ጨዋታ ያው ከአርሰናልና ቼልሲ ጨዋታ ቀጥሎ የሚጠበቀው ጨዋታ ይሄኛው ነው ልንል እንችላለን እንዴ ባለፈው ሰኞ እንግዲህ ማንቸስተር ዩናይትድ በአሰልጣኝ ሩበን አሞሪም ዘመን ረጅም የማሸነፍ ጉዞ የተረታበት ምሽት ነበረ በኤቨርተን 1-0 ተሸንፏል ኢድሪሳ ጋናጋይ ያበደበት ጨዋታ ነበር ዴፍና ከዛ በኋላ ብዙ ነገሮች ምን እንደተባባሉ አልወጣም አይደል እስካሁን ምን እንደተባባሉ አልወጣም ከዛ ግን አይታዋል አንድ ቪዲዮ ራሳቸው እንትን ላይ እንደ ሪንግ ነገር አዘጋጅተው ምናምን ይሄ ቦክስ እንትኑን ግላቭ ምናምን አድርገው ከዛ ያስገቧቸውና አንድ ሁለት ተርሰነዛዝረው የሚተቃቀፉበትን ቪዲዮ አውጥተው ያያው ነበር ያው ተስማምተዋል የሚለውን ነገር ነው መቼም አይደገምም ያለ ተናግሯል ግን እንደዚህ አይነት ማበድ ዲቨኒ ጃኔ በጣም ባዘከ ገይ ነው አይደል ያበደው ያኛው እኮ ተረጋግቷል እንግዲህ ምን እንዳለው ባናቅም አንዳንድ ጊዜ ምልህ የዚህኛው ተጫዋች ኃጢአት ለማብዛት ሳይሆን ከጀርባ ያለውን አላቅም ግን በጣም ለያዥ እኮ ለገላጋይ ጎሉ ተቸገረኩ ጥፊው እኮ ነው ቀይ ካርድ እንዲመዘዝበት ያደረገው ገባ ስለዚህ እዛ ነገር ላይ እንዴት ይገባል ቢያንስ እኮ ብዙ ጊዜ ከግብ ጠባቂ ከተከላካይ ጋር ሲጣላታ ያለ ምናምን እንደዚህ አይነት ነገሮችን ታስተውላለህ ግን ወዲያውኑስ በቃ ወይ መጥቶ አንደኛው ወይ የቡድኑ መሪ ምናምን ሲያረጋጋ ወዲያውኑ እንትን ሲመለሱ ተመለከታል እንዴ ፒክፎርድን ያዘ ይልቀቅ በቃ የመጨረሻ ብቻ ያው ይሄንን ኢድሪሳ ጋናጋይና መሰሎቹ ናቸው ሊያረጉት የሚችሉት ዴቭ ዞሮ ይቅርታ ጠይቋል ይሄ ተጫዋች በ10 ተጫዋች እንግዲህ እሱም ወጥቶ ዩናይትድ ማሸነፍ አልቻለም ማሸነፍ አይደለም ከጨዋታው አንድ ነጥብ እንኳን ይዞ መውጣት አልቻለም ከ5 ጨዋታዎች በኋላ የመጣ ሽንፈት ሆኗል ለማንቸስተር ዩናይትድ ያ ጨዋታ ኦፍ ኮርስ ጆርዳን ፒክፎርድ ጀግና የነበረበት እንቅስቃሴ ነው ዴቭ 25 ሹቶችን አድርጓል 6 ኢላማውን የጠበቀ ሙከራ ነው ያደረገው ጃካሪሰን ማን ነው ድብሪሆል የመታው ኳስና የተቆጠረው ኳስ ብቻ ነበረ በኤቨርተን በኩል ብቸኛው ኢላማውን የጠበቀውና ከአንዳንድ ነው ተጠቅመው ኤቨርተን ያሸነፈው ግን በኤቨርተን በኩል የግብ ጠባቂው አስደናቂ ሴቮች ዩናይትድ ከጨዋታው በትንሹ አንድ ነጥብ እንኳን ይዞ እንዲያወጣ አድርጎታል ዩናይትድ ያን ጨዋታ በአሸናፊነት ቢያጠናቀቅ ኖሮ እንግዲህ ነጥቡ 21 ይደርስ ነበረ ስለዚህ እዛው 18 ላይ ሆኖ 10ኛ ቦታ ላይ እንዲቀመጥ ተገዷል የኦሊቨር ግላስነር ቡድን በሊጉ እንግዲህ ባደረገው ጨዋታ ማለት ነው የሊጉ ግርጌ ቡድን ወልቭስን በ12ኛ ሳምንት 2-0 አሸንፏል ከ5 ጨዋታዎች በኋላ ደግሞ የመጣ ሽንፈት በኮንፈረንስ ሊግ ከስትራስቡርግ ጋር ተጫውተው 2-1 ተሸንፈዋል ዴቭና ምናልባት እንደ ክሪስታል ፓላስ አይነት ቡድኖችን ስትመለከት በሳምንቱ 2 ጨዋታ ማድረግ እንደዚህ የአውሮፓ መድረክ ላይ መሳተፍ እና በ7 ቀን በ6 ቀን 2 ጨዋታ ያደረክ ስትጓዝ ያላቸው የተጫዋቾች ኳሊቲም የተጫዋቾች የቡድን ጥራት ሁኔታን በተመለከተ ስታነሳ ያን ያክል በጥራት የምታነሳቸው ስለማይሆኑ ሁሌም ቋሚ 11ን እዚህም እዛም መጠቀም አንድ ለጉዳት ይዳርጋቸዋል ሁለት ደግሞ ተጫዋቾቹ በደንብ ሪከቨር ሳያደርጉ ወደ ጨዋታ እንዲመጡ ምክንያት ሊሆን ይችላል ምናልባት ከዚህ ነገር ተጠቃሚ ይሆናል ወይ ዩናይትድ በሳምንቱ አጋማሽ ስላልተጫወተ ዩናይትድ እነሱ ደግሞ ተጫውተው ወደዚህኛው እንቅስቃሴ ስለሚመጡ የሚል ነገር ልታነሳ ትችላለህ ውጤቱን ተከትሎ እንግዲህ ማለት በፕሪሚየር ሊጉ ማለት ነው ከሁለተኛ ደረጃ ላይ ካለው ከቼልሲ በ3 ነጥቦች ነው የሚርቀው ማንቸስተር ሲቲ 3ኛ ነው አስቶን ቪላ 4ኛ ነው ከነዚህ ቡድኖች ደግሞ በ2 እና በ1 ነጥቦች ዝቅ ብሎ በ20 ነጥብ 5ኛ ደረጃ ላይ ይገኛል በሊጉ ዴቭ ዩናይትድ በኤክስጂ 20.1 ኤክስጂ አስመዝግቧል ይሄ ከፍተኛው ነው የሚል ነገርን በዘንድሮ የውድድር ዓመት ተመልክቻለሁ ይሄ
አምና የዩናይትድ ያልነበሩ ቁጥሮች ዴቭ ማጥቃቱን በተመለከተ ዩናይትድ ዲስጆይንትድ ነው እያለን ብዙ ጨዋታዎች ላይ ስንጠቅሰው ነበረ። ግን ዘንድሮ በሊጉ 183 ሙከራዎችን አድርጓል። የሚበለጠው በሊቨርፑል ብቻ ነው፣ ያውም በአንድ ዴቭ 184 ነው። ሊቨርፑል ኢላማውን የጠበቀ ሙከራ በማድረግ አንደኛው ቡድን በሊጉ ቼልሲ ነው። 67 ኢላማውን የጠበቀ ሙከራ አድርጓል። በነዛም 4 ተጨማሪ ግቦችን ከዩናይትድ የተሻለ አስቆጥሯል። ዩናይትድ 62 ኢላማውን የጠበቀ ሙከራ እያደረገ እንዳለ ትመለከታለና ሻርፕ የመሆን ነገር ኦፍ ኮርስ ጎሎቹን በትክክል መጠቀም ያለ መጠቀም ሁኔታ አሁንም ጥያቄ እንዳለ ሆኖ ግን የግብ ዕድል መፍጠሩ ላይ የተሻለ ቡድን በደንብ የተስተካከለ ቡድን እንደሆነ የሚያሳይ ቁጥር ነው። ያው ብራያን ምቤሞን ልታነሳ ትችላለህ። የማቲያስ ኩኛ ወደ ቡድኑ መምጣትና ራሱ ቡድኑ ውስጥ የነበሩትም ተጫዋቾች መነቃቃታቸው ይሄን ነገር እንድትመለከት ያደርጋል። ክሪስታል ፓላስ ዴቭ 9 ጎሎች ብቻ ነው እስካሁን በሊጉ የተቆጠረበት። አርሰናል ነው ያው ዝቅተኛው። እኔም አንተም እንደምንጠብቀው ቁጥሩን ባናይ ራሱ ባለው የመከላከል ብቃት 6 ጎሎች ብቻ ነው በአርሰናል ላይ የተቆጠሩት። ከዛ ፓላስ 9 ጎሎች ብቻ ተቆጥሮበታልና የፓላስ መከላከል ብዙ ከሚያጠቃው ብዙ የግብ ዕድል ከሚፈጥረው ዩናይትድ ጋር የሚደረግ ፈተና ልትለው ትችላለህ። ሴልኸርስት ፓርክ ላይ ባለፉት 12 ጨዋታዎች ፓላስ ቦስ ነው ዴቭ 6 ጨዋታን አሸንፎ 6 ጨዋታን ባቻ ውጤት አጠናቋልና ሽንፈት የሚባል ነገር የለም። ዩናይትድ ወደ ለንደን አምርቶ 26 ጨዋታዎችን አድርጎ 3 ድል ብቻ ነው ያለው ይላል። 16 ሽንፈትና 7 አቻ ነው። ስለዚህ ወደ ለንደን መምጣት ለዩናይትድ ብዙም ሲመቸው እንዳልተመለከትን የሚያሳይ ቁጥር ነው። ክሪስታል ፓላስ ባለፉት 4 ከዩናይትድ ጋር ባደረጋቸው ጨዋታዎች 3 ድል አስመዝግቧል፣ 1 አቻ ውጤት አለው። በሴልኸርስት ፓርክ ዩናይትድ እና ፓላስ ባደረጓቸው ያለፉት 4 ጨዋታዎች 2 ድል የክሪስታል ፓላስ ነው፣ 2 ጨዋታ ባቻ ውጤት ተጠናቋል። ስለዚህ ባለፉት 4 ዓመታት በፕሪሚየር ሊጉ ክሪስታል ፓላስ በማንቸስተር ዩናይትድ ሴልኸርስት ፓርክ ላይ አልተሸነፈም የሚለውን ነገር ማጉላት ይቻላል። የቡድን ዜናን በተመለከተ ኩኛ እንደሌለ አሰልጣኝ ሩበን አሞሪም ከጨዋታው አስቀድሞ ተናግሯል። ከዛም ውጪ ሃሪ ማጓየርና ቤንያሚን ሼሽኮንን በተመለከተ ትንሽ ጊዜ ያስፈልጋቸዋል ብለዋል። ስለዚህ ለዚህ ጨዋታ አይደርሱም የሚል ነገርን አንስቷል። ካገኘናቸው 18 ነጥቦች በላይ ማግኘት ይገባን ነበረ። ጨዋታዎችን ኮንትሮል አድርገን አንዳንድ አድቫንቴጆችንም እንወስድ ነበር፣ ግን የሆነ ሰዓት ላይ ያንን ቁጥጥር እናጣ ነበርና ያ በጣም ያሳዝናል። ግን ከዚህም የበለጠ ነጥብ ይገባን ነበረ የሚል ሐሳብን ተናግሯል። በሳምንት 2 ጨዋታ ማድረግን በተመለከተ የኛ የአምና ፈተናችን ይሄ ነበረ። ፓላስም ላይ ይሄ ነገር አለ፣ ግን የተሻለ ቡድን ነው ብሎ ፓላስን ለማደናነቅ ሩበን አሞሪም ከፍተኛ ጥረት ያደረገበት እንቅስቃሴን ወይም እንግዲህ ሐሳብን ሰጥቷል ልትለው ትችላለህ ዴቭ። ኦፕታን አይተው ከሆነ ዴቭ 54% ግምት ለክሪስታል ፓላስ ተሰጠውና ዩናይትድ ያው ተገማች አይደለም። ቀናቸው ከሆነ ጥሩ ነገር ማድረግ ይችላሉ። ተከታታይ ጨዋታዎችን ሲያሸንፉ ተመልክተናል። ይሄ ቡድን ጠንካራ የሚያስመስሉ ብዙ ነገሮች እንዳሉት አይተናል። ግን አንድ ጨዋታ በዛኛው መርሃ ግብር ተሸነፈ። ደግሞ ፓላስ ሜዳው ላይ ጠንካራ ስለሆነ ሊሆን ይችላል ይሄ ወደዚህ ግምት ሄዷልና በዚህኛው ጨዋታ እኔ አቻ የሚለውን ነገር የማነሳው እጋራለሁ እንጂ አሸናፊነትን ለፓላስም ለዩናይትድ ዝም ብለህ በፓላስ አስቸጋሪነት አንፃር ያለ ጥርጥር ወደ ፓላስ እንድታደላ ይጋብዛል። ግን እንዳልከው ነው በሳምንት 2 ጨዋታ ነው እያደረገ ያለው ዩናይትድ። ሞመንተሙን በተወሰነ መልኩ አገኘም ብለንም ስለነበረ የበቀደሙ በተለይ በ10 ተጫዋቾች ውጤት ማግኘት አለመቻላቸው ደግሞ መልሶ እዛው ችግር ውስጥ የከተተ ይመስላልና አይ ቲንክ ሊነሱ የሚችሉበት እድል አለ ብዬ ነው ማምነው። አቻ ያወጣሉ ነው ዩናይትዶችን ምለው በዚህ ሳምንት። በነገር ላይ ቀላል ነው ኢዚ ነው ክሪስታል ፓላስ ለማለት፣ ግን ዝም ብለህ ስታየው በወረቀት ብዬ ነው ማስበው። የኔም ግምት ግን እንዳንተው ባቻ ውጤት ነው። ግን ተጽዕኖ አላሳረፍክብኝም። በዛ እንቀጥለው። ትልቁ ጌም እናንሳ፣ ቸልሲና አርሰናልን የሚመለከተው እንግዲህ ሁለተኛው ከአንደኛው
የሚያደርጉት ጨዋታ ነው። በእርግጥም ይሄ ሁሉም መነጋገሪያ የሆነ ጨዋታ ነው። ኮንፊደንስ ሁለቱም ቤት አለ። ሁለቱም ጥሩ ፎርም ላይ ናቸው። ትልቅ ጨዋታ ነው። በተለይ የአርሰናልን በርቀት ያለ መሄድ ጉዞ ለመግታት ትልቅ ኃላፊነት ሁሉም በተለይ እዚህ ዋንጫ ውስጥ መቆየት የሚፈልጉ ቲሞች በሙሉ እንግዲህ ለቼልሲ ሰጥተዋል እና ቼልሲ ይህንን ተከሻው እንደንደን አድርጎ ተሸክሞ እንግዲህ ሌሎቹንም ይወጣል ለምናይ ነው የሚሆነው። ሁለቱም ቡድኖች ግን ተጫዋቾቻቸው ከጉዳት እየተመለሱላቸው እንዳለ ጥሩ ወሬዎች እንዳሉ በየአቅጣጫው ይሰማል። ቼልሲ ትልቁ ውሳኔው እንግዲህ የመሃል ተከላካዮች ጥምረት ምን ይሆናል የሚለው ነው። ብዙዎች አሎባ ይጀምራል ያለ ጥርጥር ይላሉ። ግን ፎፋና ነው ወይስ ቶሲን አደረባዮ የሚያጣምረው የሚል ጥያቄ ያነሳሉ። እንግዲህ ከአርሰናሎች የፕሬሲንግ ጫና መነሻ ብዙ ሜዳ የቆመ ኳስ ብዙ ሜዳ የሚያካልሉ ተጫዋች መኖር እኝኝን መነሻ አድርገው ይሄ ጥምረት ምን ይሆናል የሚል ነገር ያነሳሉ። ግን ቻሎባ በቀዳሚነት ይኖራል የሚል ነገር አንስተዋል። የአርሰናል የግራ መስመር አጥቂ ማን እንደሚሆን ከወዲሁ ባይታወቅም እንግዲህ ትሮሳርድ በተወሰነ መልኩ ጉዳት እንደገጠመው ስለሰማን ብዬ ነው። ቼልሲዎች ይህን ለመቋቋም ግን ጄምስን ወይስ ደግሞ ጉስቶን ያሰልፉታል የሚልም ጥያቄ ከቼልሲዎች አንጻር ተነስቷል። ትልቅ ጥያቄ ነው በነገርህ ላይ ስቴቫውን ማስቀመጥ ይችላሉ ወይ አሁን የሚልም ነገር አለ። አስቸጋሪ ሆኗል። ልጁ ጎሎች ያገባል። አስደናቂ ታዳጊ መሆኑም ታይቷል። ይሄ የሚነሳው እስካሁን ባላቸው አፕሮች ኮቹ ባክ ቱ ባክ በሁለት ተከታታይ ጨዋታ ሰልፈውት አያውቁም ስቴቫውን እና ይህ ተጫዋች አሁን ካለው ወቅታዊ ብቃት መነሻ ይመለሳሉ የሚል ነገር አለ ወይም ማነው ይሰለፋሉ የሚል ነገር አለ። ኔቶ መኖሩ ግድ ነው አለጥርጥር። አርሰናል ላይ ጥሩ ሪከርድም እንዳለው ይታወቃል። ይህ ተጫዋች ግን አጥቂ ላይ ደላፕን መጠቀማቸው አስፈላጊነቱ እየተነሳ ነው። ያም ሆኖ ግን ከዛ ውጪ የጋርናቾ ሁኔታ ጋርናቾ ከሰሞኑ እድል እየተሰጠው የተሰለፈ ስላየን ይሄም ተነስቷልና በተለይ ከቲምበር ጋር ያለ ግንኙነትን ይሄ ተጫዋች መቋቋም ይችላል ወይስ ሌላ አማራጭ ውስጥ ይገባሉ ኮቹ የሚለው ከቼልሲ አንጻር በትክክል እየተነሱ ያሉ ጉዳዮች ናቸው። በነገርህ ላይ በአርሰናል በኩል ግን ካሰላለፈ አንጻር ብዙ ለውጥ አያደርጉም አርሰናሎች። ሂንካፔ ምናልባት ማስኩዌራ ሊተካ ይችላል። ካላፊዮሪ ወደ ቡድኑ ይመለሳል። የተጎዳው ትሮሳርድን ምናልባት ማርቲኔሊ ሊተካው ይችላል። አሊያም ደግሞ እንግዲህ ማዱዌኬንም ሊጠቀሙበት ይችላሉ በዚህ መስመር። ምናልባት ደግሞ እንዳልከው ማነው ኦዴጋርድን በቋሚነት ከወዲሁ ከተጠቀመ ኤዜን ከመስመር ሊያስነሳ የሚችልበት እድል አለ። ብዙ ግን የሚጠበቅ ነገር የለም። ኦዴጋርድም ብዙ ማች ፊት አይደለም ተብሎ ነው የሚታሰበው። እንዳልከውም እንግዲህ ማርቲኔሊን ይጠቀማሉ ወይስ የትኛውን ማየት ያለብን ይመስለኛል። በግራ መስመር እዚህ ወሳኝ ጨዋታ ላይ እንግዲህ የማሬስካ ቼልሲ የሊጉን ምርጥ የአርሰናል ተከላካይ መስመር እንዴት ነው የሚያስከፍቱት የሚለውም ጥያቄ ይነሳል። በነገር ላይ በእርግጥ ቼልሲ በሊጉ ከአርሰናል ቀጥሎ ምርጥ ጎል አስቆጣሪ ቲም ነው። ይሄ ኳሊቲውን በማሰብ ነው እንግዲህ አርሰናልንስ ማስከፈት ይችላሉ የሚል ጥያቄ የተነሳው። 41 ጎሎች ባለፉት 19 ጌሞች አስቆጥረዋል። በሁሉም የውድድር መድረክ ላይ የተገኘ ቁጥር ነውና ይሄ ምናልባት እንግዲህ ያግዛቸው ከሆነ እናያለን። ችግሩ የቼልሲ 9 ቁጥር ሆኖ የተሰለፈ ተጫዋች ግን እስካሁን በሊጉ ያስቆጠረው ጎል አንድ ብቻ ነው። ዴላፕም ተሰለፈ፣ ጉይም ተሰለፈ፣ ጆዋ ፔድሮም ተሰለፈ። እነዚህ ተጫዋቾች አንድ ጎል ነው በቃ በአጥቂ የተገኘው እስካሁንና አጥቂዎቹ ኢፌክቲቭ አይደሉም ነው። ለዚህም ይመስላል በተወሰነ መልኩ እንግዲህ ኔቶን ፎልስ ናይን እያደረጉት መጠቀም ጀምረዋል። ባርሳ ላይም ይህንን አድርገዋል አይተናል። በዚህ ጨዋታ ላይ ሲሄን ያደርጋሉ ይታያል። በተለይ የአርሰናልን አማካኝ ላለማረጋጋት ከኋላ እንቅስቃሴውን ቶሎ ስታብሊሽ አድርገው እንዳይጀምሩ ለማድረግ የዚህ ተጫዋች ሚና ሊኖር ይችላል ወይስ ጀኒውን 9 ቁጥር ይጠቀማሉ? ምናይ ነው የሚሆነው። እንግዲህ ኔቶን በመስመር ከጀመረ ይታያል። አርሰናል በመከላከል ብቻ አይደለም እንግዲህ ድንቅ ቡድን የሆነው ማጥቃቱም ጥሩ እንደሆነ ይታያል። አስቸጋሪ ነው። ከየትኛውም የሊጉ ቲም በላይ ጎል ያስቆጠሩት እንግዲህ አርሰናሎች እንደሆኑ ይታወቃል። ግን ኩከሬላ ያማልን ማቆም ይችላል ወይ? ሳካን ያቆማል ነው። ኩከሬላ እንግዲህ ያማልን አቆማል። ሳካንስ ያቆማል ተብሎ ይታሰባል። ይሄንን አይተናል ባለፈው ከዚህ በፊት በተደጋጋሚ ይሄን ሲያደርግ አይተናል። በነገርህ ላይ ድንቅ ነው ሲከላከል ይሄ ተጫዋችና ወደፊትም ሲሄድ ልዩ ኳሊቲ እንዳለው ታያለና ትልቁ ፈተና ግን ሳካን ብቻ የማቆም ሳይሆን ኤዜም ወደ ሳካ መስመር የሚመጣበት አለያ ደግሞ ተቀይሮ ሊገባ የሚችለው ኦዴጋርድም እንዲሁ ቲምበርም አብዝተው በዛ መስመር ላይ ይመጣሉና ይሄ ፈተና በዚህ መስመር ይጠበቃል የሚሉ መረጃዎች አሉ። አማካይ መስመር ላይ የኤንዞና ካሴዶ ጥምረት ከዴክላን ራይስ እና
ዙቤሜንዲ ጥምረት ጋር እንዴት ነው ማነው ፉክሩን በበላይነት የሚወጣው የሚልም ነገር አለ። አምና እንግዲህ ዴክላን ራይስ በቀደም ሲጠየቅ ምን አለ? ካሴዶን የአማካይ መስመር ድንቁ አድርጌ መርጬዋለሁ፣ የተጫዋች ያለ ምንም ጥርጥር ቁልፍ ተጫዋች ነው በሚል ከቻምፒየንስ ሊግ ምሽት በኋላ ስለ ቀጣዩ ጌም አንስተውለት የሲቢኤስ ጋዜጠኞች ሲያነሳ ነበርና ካንተ ጋር ያለው ግንኙነት ማን የበላይነቱን ይወስዳል ብለው ጠይቀውት እንግዲህ በቀጥታ እኔና እርሱ የምንገናኝበት አይደለም አሁን ባለኝ ፖዚሽን የሱ ቀጥታ ተፎካካሪ አይደለሁም፣ ግን ይሄ ተጫዋች ቁልፍ ተጫዋች ነው፣ ወሳኝ ተጫዋች ነው፣ አምናም ይሄንን የአማካኝ የበላይነት ለሱ ሰጥቻለሁ የሚልን ነገር አንስቷልና ግን አሁን ራይስ ራሱ በጣም አስደናቂ ብቃት ላይ ነው የሚገኘውና ይሄ የአማካይ መስመር የበላይነት በየትኛው ክለብ እንግዲህ ዶሚኔሽን ይጠናቀቃል ማየት አለብን። ቸልሲዎች ግን ዝም ብለህ ስታይ ከየትኛውም የሜዳ ክፍል ይልቅ አርሰናሎችን ሊፎካከሩ የሚችሉት በዚያ አማካኝ ስፍራ ላይ ብቻ ነው የሚመስለኝ እኔ ዝም ከውጪ ሳይሆንና አርሰናሎች የቸልሲን ተከላካዮች የመስመር አቅም አላቸው፣ እንዲሁ የቸልሲ አጥቂዎችንም የማቆም ድንቅ አቅም እንዳላቸው ተከላካዮቹ ይታመናል። በማጥቃቱ መስመር እንግዲህ ገብርኤል ባይኖርም የቆሙ ኳሶችን የሚጠቀሙ አሁን ብቅ ብለዋል። ቲምበር አለ፣ ሜሪኖ ለዚህ ማሳያ ይሆናሉ። ቡድኑ በኦፕን ፕሌይ ጎሎችንም እያስቆጠረ ነው። ቸልሲም ቢሆን ግን በዚህ በኩል አራተኛ ደረጃ ላይ ነው የሚገኘው፣ ጎሎች ያስቆጥራል። ስለዚህ ሁለቱም የማይተናነስ ነገር አላቸው። በኦፕን ፕሌይም በቆሙ ኳሶችም ሁለቱም የሆነ ነገር እንዳላቸው ታያለ። ቸልሲ ጥሩ ሪከርድ በቅርቡ ከአርሰናል ጋር የለውም ሲነሳ በነገርህ ላይና ካለፉት 11 ጌሞች በአንዱ ብቻ ነው አርሰናልን ያሸነፉት። ይሄ ሁሉ እንግዲህ ከ2021 በኋላ ወይም ደግሞ አርቴታ ከመጣ በኋላ የተወሰደ አርሰናሎች የበላይነት ነው። በነገርህ ላይ ከ2013 እስከ 2018 ባሉት ዓመታት አርሰናል ከ7 ጨዋታዎች በአንዱ ብቻ ነበር በብሪጅ አሸንፎ የተመለሰው። አሁን ግን ካለፉት 6 የብሪጅ ግንኙነቶች አንዱንም አልተሸነፈምና አርቴታ የገባው ነገር አለ ቸልሲን በተመለከተ ብለህ እንድትናገር ያደርጋል። የሊጉ መሪ ሆኖ አርሰናል ከቸልሲ ሲገናኝ ለአምስተኛ ጊዜ ነው። በነገርህ ላይ በአራቱ አርሰናል አሸንፏል። ቸልሲ አንዴ ነው ያሸነፈው። የቸልሲ የዘንድሮ ችግር ሜዳው ላይ ዝቅ ያለ ነጥብ መሰብሰቡ ነው። ሊያገኝ ከሚገባው 23 ነጥብ 10ሩን ብቻ ነው ያገኘው ቸልሲ። ይሄ ደግሞ በፐርሰንት ሲሰላ 43.5% ገደማ ነው። ቶተናም ነው ከነርሱ ዝቅ ብሎ የሚገኘው 28% ነው የሜዳው አድቫንቴጅን የተጠቀመው። ስለዚህ ይሄ ትልቅ ችግር አዌ ግን ቸልሲ ሲወጣ ብዙ ነጥብ ሰብስቧል። 13 ነጥቦችን ወስዷል። ከቶተናም ጋር ያለ ሪከርድ ነው። እኩል ናቸው በዚህ ረገድ ቶተናም ወይም እኩል ናቸው ከሜዳቸው ውጪ በመውሰድ ነጥብና ጥሩ ነገር ግን ቸልሲ ባለፉት 7 ጨዋታዎች ጎል አግብቷል። ረጅሙ ጉዟቸው ነው። በነገርህ ላይ 2024 ተመሳሳይ 7 ጨዋታዎች ጎል አግብተው በ8ኛው ሳምንት ጨዋታ ላይ ግን በአርሰናል 5-0 ተሸንፈዋል። እንግዲህ ይሄ 2024 ከመጣ በኋላ 7 በተከታታይ አሸንፈው በ8ኛው የተሸነፉበትን ለመጥቀስ የተሞከረ ነው። እንደገና እንግዲህ አሁንም ከአርሰናል ነው የሚገናኙትና ይህንን ሊያበላሽባቸው ይችላል እናያለን። አርቴታ የአርሰናል አሰልጣኝ ሆኖ 2019 ላይ ሲሾም ሁለተኛው የሊግ ጨዋታው ነው ያደረገው እንግዲህ ከቸልሲ ጋር ነበረና ያኔ ተሸንፏል በቸልሲ። ከዛ በኋላ ግን በሊጉ 3ኛው ቸልሲን ያሸነፈው ምርጡ አሰልጣኝ ሆኗል። ይሄ ኮች ምጣኔውን በፐርሰንት ስናይ 58.3% ነው። ከ12ቱ 7ቱን አሸንፏል። ፔፕ 61.1% አሸንፏል። ኬኒ ዳግሊሽ ደግሞ 76.9% ነው ያሸነፈው። ይሄ እንግዲህ ትልቁ ሪከርድ ነው ቸልሲን በማሸነፍ ግን አርቴታም ቢሆን 3ኛ ላይ ነው የመጣው። የለንደን ደርቢዎች ላይ እንግዲህ አርቴታ ጥሩ ሪከርድ እንዳለው ሞቷል። ከ22-23 አንስቶ ከ40 የለንደን ደርቢ ጨዋታዎች የተሸነፈው በ3ቱ ብቻ ነው የሚል መረጃ ወጥቷል። እንግዲህ ይሄም ደግሞ እንደምታስታውሰው 2023 ፉላም ያሸነፋቸው እንደሆነ ነው መረጃዎች የሚያትቱት። እንግዲህ ፓልመር ወደ ቡድኑ ተመልሷል የሚል መረጃ ወጥቷል። ኮልዊል የለም ተከላካዩ። በተረፈ የሌለው ተጫዋች ሮሚዮ ላቪያ ነው። የዮክሬሽና ካይ ሃቨርትዝ ጉዳት ብቻ በአርሰናል በኩል ይነሳል። ትሮሳርድ አጠራጣሪ ስለመሆኑ ነው እንግዲህ መረጃዎች እየወጡ ያሉት። አርሰናል ፌቨራይት ነው። ነገር ግን ቸልሲ ደግሞ በሜዳውና በጥሩ የራስ መተማመን የሚጫወተው ጨዋታ ነውና ምን ይዞ ይመጣል የሚጠበቅ ይመስለኛል። በአካል ዴቭ ጨዋታ ከባድ ነው እንዳነሳው እዚህ 1-1 ግንኙነቶች የሳካ ከኩኩሪያ ጋር የሚኖረው ያው ኩኩሪያ
የሊጉ ምርጡ ግራፉል ባክ ነው ብዬ ነው የማስበው። አስደናቂ ነው ቁጥሮቹ፣ መከላከሉ፣ ማጥቃቱን በሁሉም ነገር አንፃር። ግን አማካኝ ክፍል ላይ እንዳነሳው ካይሴዶ ቤስት ነው ዴቭ። አሰልጣኙ ምን አይነት ነገሮች ሊሞክር ይችላል ብለን ዝም ብለን ብትገምት ይሄ በጣም ኢነርጂ ያለው ቡድን ከባርሰሎና ጋር ከፔዤ ጋር በፍጻሜው ጨዋታ ሲያደርገው ተመልክተናልና እኔ ከጨዋታው አስቀድሞ ብንገምት 70-80% ማደርሰው ሪስ ጄምስን ከሞይሰስ ካይሴዶ ጋር የማጣመር ሁኔታ አማካኝ ላይ ይሄን ጥምረት በእርግጠኝነት ይኖራል ብለ መጠበቅ ትችላለህ። ግን ያ የሚሆኑ ደግሞ ምን ቢሆን ነው ፓልመር ለጨዋታው ዝግጁ ማይሆን ከሆነ ማለት ነው። ፓልመር ለጨዋታው ወይም ጨዋታውን ለመጀመር 90 ደቂቃም ይሁን 70-75 ደቂቃም ተጫውቶ የሚወጣ እንኳን ከሆነ አሰላለፍ ውስጥ ኤንዞን ወደፊት ከመግፋት ምናልባት ኤንዞን ወደ ከካይሴዶ ጋር አድርጎ የመጠቀም ሁኔታ ሊኖር ይችላል። ግን ፓልመር አሁን ከጉዳት ስለመጣ የተወሰነ ደቂቃዎች ሊያገኝ ይችላል። ስለዚህ ሪስ ጄምስ እና እንደዚሁም ደግሞ ሞይሰስ ካይሴዶ አማካኝ ክፍል ላይ የሚያደርጉት እንቅስቃሴ እጅግ ጨዋታውን ይወስናል ብዬ የማስበው ነውና ያንን አማካኝ ክፍል የሚያሸንፈው ቡድን ጨዋታውን ይጨርሳል ብዬ ነው። ግን ያ ብቻ ሳይሆን ደግሞ የቆሙ ኳስ መጠቀም ቼልሲ በጣም ደካማ ከሆኑ ከሊጉ ቡድኖች አንደኛው ነው ዴቭና ጨዋታውን አርሰናል ካሸነፈ የሚያሸነፉ በቆመ ኳስ በሚያስቆጥሯቸው ጎሎች አንድ አይደለም 2-3 ሊያስቆጥሩባቸው ይችላሉና ደካማ ነው። ቅድም የተከላካይ ምርጫን ስታነሳ ነበርና ይሄ የቆመ ኳስ በመከላከል ቶሲን አዳራባዮ በጣም ጥሩ ነው። ከነቁመቱ ከነመረጋጋቱ አሪፍ ነውና ያው ሆፋና አብዱ የሚያብዱ ነው አንዳንድ ቀንና እንደዚህ አይነት ነገሮች ካሉት እናም ደግሞ የቻለው ባህም የቆመ ኳስ አጠቃቀም ጥሩ ስለሆነ ምናልባት ቶሲን አዳራባዮን ቢያሰልፉ የዛ ቦታ ላይ አሪፍ የሚሆን ይመስለኛል። ግን አርሰናል በብዙ ነገር ጫና ማሳደር የሚችልበት ጨዋታ እና ደግሞ የቼልሲን እንዳነሳው ሌሎች ክለቦችም የመጠበቅ ሁኔታ እንደዚህ አይነት ነገሮች ውስጥ የመምጣት አለና ያው ኢንኮንሲስተንት የሆነ ቡድን ነው ቼልሲ። አሁን ጨዋታውን የመጠበቅ እንደዚህ ብቻ ሳይሆን ለራሳቸው ራሱ የሚያስፈልገውን ነገር ስለሌሎቹ ሳይሆን ስለራሳቸው ብቻ እርግጠኛ ሆነ መናገር አትችሉምና ይሄ ሙዲ ሲሆን ጥሩ ሆኖ የሚያሸንፍ ባርሰሎናን እንደተመለከት ነው ያን ነገር ሊያደርግ ይችላል። የቡድን ምርጫም ላይ ትልቅ ጥያቄ በቼልሲ በኩል ይኖራል። ስቴፋኦ ቋሚ ይሆናል አይሆንም የሚለው የፔድሮ ኔቶን ለመጠቀም ዴቭ የሱን ስፕሪንት ለመጠቀም ነው። ባርሰሎና ላይ በሃይላይት ነው የሚጫወተው። ስለዚህ ፔድሮ ኔቶ በጣም ፈጣን ስለሆነ እዛ ቦታ ላይ ያንን ብቃት ያንን የሱን ፍጥነት ለመጠቀም ነውና በደንብም ደግሞ ጠቅሟቸው እንደነበረ የባርሰሎናው ጨዋታ ላይ ተመልክተናል። እኔ ይሄ ጨዋታ ዴቭ ነው ግምት ሰተን ሰዓታችንም ስላለቀ ለመውጣት እጅግ ከባድ የሚሆን እንቅስቃሴ ይመስለኛል በሁለቱም ቡድኖች መካከል። ስታንፎርድ ብሪጅ ላይ ቢደረግም ያው ቼልሲ ለመሸነፍ ብዙ ችግር የለበትም። ስታንፎርድ ብሪጅ ላይ እንዳነሳው ነጥብ የማጣት እኔ በጣም ትልቁ ውጤት ከሆነ ለቼልሲ አቻ ነው የምገምተው። አለበለዚያ አቻ ነው ግምት አቻ ነው። አርሰናል ሊያሸንፍ ይችላል ብዬ ነው የምገምተው። ያ በጠባብ ውጤት ለአርሰናል ነው እድል የምሰጠው እኔ ከአንድ ለ0 2-1 በሆነ ውጤት የማሸነፍ አቅምን ትንሽ ብልጫ ወደ አርሰናል አደላለው። ከቆመ ኳስ ነው ምንም 2-1 ከሆነ ሁለቱም ከቆመ ኳስ ነው። ከየትም ይምጣ እንግዲህ ያው ማለት በጣም ደካማ ናቸው ከሚለው ነገር አንፃር ለማንሳት ነው። ስለዚህ አንተም በትንሽ ሻል ባለመልኩ አርሰናል ያሸንፋል። ኦኬ ክቡራትና ክቡራን እንግዲህ እናንተን ግምት ደግሞ እንስማ። ኤችዲ ስፖርቶች በዚህ መልኩ የኛን ግምት አስቀምጠናል። እስቲ ለጻፉልን በተለይ ዩቲዩብ ገጻችን ላይ። የዛሬው ቆይታችን በአካል እንግዲህ ተጠናቋል። አመሰገንኩ አንተን እንዲሁ አድማጭ ተመልካቾችንም አመሰገንኩ። መልካም ጊዜ ብያለሁ። እንገናኛለን እንግዲህ ከጨዋታዎች በኋላ። ባይ ሰላም ሁንዴ። መልካም ጊዜ መልካም ቀን ላንተ። ኤችዲ ስፖርትስ በሁሴን አብዱልቀኒና በዳዊት ንጉሴ